ለሶስት ረጅም ዓመታት ሁለት ሰማያዊ አይን ያላቸው ሰዎች በሚስጥር ከመሬት ስር ጉድጓድ በመቆፈር የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን የተቀደሰ መቃብር ካረፈበት ስፍራ ለመድረስ ተቃርበዋል። የተወዳጁን ነብያችንን የተባረከ ሪሳቸውን መውሰድ ከመቻላቸው በፊት ሚሊዮኖችን ፍጹም ድንጋጤ ውስጥ የከተተ ተአምር ተፈጠረ። ነገር ግን እነዚህ ሁለት ሰዎች የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሪሳ ለመስረቅ የሞከሩት ለምንድነው የሚለው ጥያቄ ሆኖ ይቀራል። እነዚህ መቃብሩን ለመስረቅ የሞከሩት ሁለት ሌቦች እንዲያዙ ስለማድረግ ምን አይነት መለኮታዊ ጣልቃ ገብነት ተፈጥሮ ነበር? እጣ ፈንታቸውስ ምን ሆነ? የከተማው ጠባቂ ከላይ ሆኖ ሁሉንም ነገር በተአምራዊ መንገድ እንደሚከታተል ብዙም አያውቁም። ቀጥሎ የተፈጠረው ነገር በታሪክ ገጾች ላይ ለዘላለም ታትሞ ቀርቷል። ከመጀመራችን በፊት ግን ተወዳጁን ነብያችን መሐመድ ሰለላሁ ዐለይሂ ወሰለምን የምትወዱ ኮሜንት ላይ ሱብሃንአላህ በማለት ጻፉ። ታሪኩን እንጀምር። ሰላም ጤና ይስጥልኝ። ሰለሞን እባላለሁ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። ቴምር ሪል ስቴት ከአሁን በፊት 6 ሳይቶችን በተባለበት ጊዜ ገብቶ ማስረከቡ ይታወሳል። አሁን ላይ ደግሞ የዲፕሎማት መቀመጫ በሆነችው ሳር ቤት አፍሪካ ህብረት ንጹህና ነፋሻማ አየር እየኮመኮሙ በቅርብ ርቀት መኖር የማይፈልግ ሰው አለ? ስለዚህ ከባለ 1 እስከ ባለ 3 መኝታ ከእውነተኛ ከ25 እስከ 40 የሚደርስ ቅናሽ ከ800 ሺህ ብር ቅድመ ክፍያ ወይም ከ4.8 ሚሊዮን ሙሉ ክፍያ ይዞላችሁ ቀርቧል። ይፍጠኑ፣ ይህ ዕድል እንዳያመልጦ። ከቴምር ሪል ስቴት የቤት ባለቤት ይሁኑ። አሰላሙ አለይኩም ውድ ወንድምና እህቶቼ፣ በ557 ዓመተ ሂጅራ በአንድ ድቅድቅ ባለ ጨለማ ሱልጣን ኑረዲን ዘንጊ የታጁድ ስግደትን በመስገድ ለረጅም ሰዓት በአይኖቹ ላይ እንባ እየፈሰሰ ለአላህ ዱዓ አደረገ። ከዛም ደከመውና ተኛ። ዙሪያው ፍጹም በሆነ ጸጥታ ተሞልቷል። ፍጹም ጸጥ ረጭ ባለው ምንም ድምጽ በማይሰማበት ሌሊት አንድ የሚያስደንቅ ህልም አየ። በህልሙ ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በክፍሉ ውስጥ መጥተው ያለምንም ተወውቅ በእጃቸው ሁለት ሰማያዊ አይን ወዳላቸው ሰዎች እየጠቆሙ እንዲህ ያሉት፣ ኦ ኑረዲን ማህሙድ፣ ጉዳት እየፈጠሩብኝ ነው፣ ከእነርሱ ነፃ አውጣኝ አሉት። በዚህ አስፈሪ ህልም ደንግጦ ሱልጣኑ ድንቀት ከእንቅልፉ ባተተና ነቃ። እንቅልፉም ተቋረጠ። በፍርሃትና በአድናቆት ስሜት ውስጥ ሆኖ ረፍት አጥቶ ተቁነጠነጠ። በክፍሉ ውስጥ ከላይ ታች ማለት ጀመረ፣ ማሰብ ጀመረ። እነዚህ ሰዎች ማን ናቸው? ምን አይነት ሴራስ ያውጠነጠኑ ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን በመቃብር ህይወት ውስጥ ናቸው። ሰው እንዴት ጉዳት ሊያደርስባቸው ይችላል? በጭንቅላቱ ውስጥ በርካታ ጥያቄዎች ተነሱ። ሰይጣን ነብያችንን ተመስሎ በህልም መምጣት እንደማይችል ያውቃል። ስለዚህ ያየሁት እውነተኛ ህልም ነው በማለት ራሱን ጠየቀ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእውነት ሊነግሩኝ የሚሞክሩት ነገር አለ። ልቡ በፍርሃት ራደ። በፍጥነት ከተቀመጠበት ተነስቶ ገላውን ታጠበ፣ ውዱእ አደረገ። አላህን እያለቀሰ እርዳታውን ለመነ። የዚህ አይነቱን ህልም ለማን መንገር እንደሚገባው ወይም ከማን ጋር መማከር እንዳለበት መወሰን አቃተው። ለረጅም ሰዓታት ከጸለየ በኋላ እንደገና ተኛ። እንቅልፍ ከያዘው በኋላ ብዙም ሳይቆይ እንደገና ተመሳሳይ ህልም አየ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደገና ኦ ኑረዲን ማህሙድ፣ ከእነዚህ ሁለት ሰዎች ጠብቀኝ አሉት። በዚህ ጊዜ ግን አልዘገየም። ሱልጣኑ ከአልጋው ላይ በፍጥነት ተነስቶ በመቆም ውዱእ አደረገና እንደገና ለስግደት ቆመ። በፍርሃት ሰውነቱ እየተንቀጠቀጠና እንባ ከአይኖቹ ላይ እየወረደ ነበር። 2 ረካዓ ሰገደ። ከዛም ለረጅም ሰዓት እያለቀሰ ጸለየ። ምሽቱ ረጅም ነው። ሙሉ ዓለምም ጸጥ ያለ ይመስላል። ልክ ትልቅ አደጋ እየቀረበ ያለ ይመስላል። የማይታይ ሽብር የተስፋፋ ይመስል አካባቢው ጸጥ ረጭ ብሎ ያስፈራ ነበር። ሱልጣን ኑረዲን ዘንጊ ወደ ሰማዩ ቀና ብሎ ሲመለከት በህልሙ ያያቸውን ሁለት ሰዎች ወደ እርሱ ዘንድ ሲሮጡ ተመለከተ። እነዛን የፍርሃት ፊቶች ለመርሳት ቢሞክርም አልቻለም። በመጨረሻ አይኖቹን ጨፍኖ እንደገና ተኛ። ብዙም ሳይቆይ እንቅልፍ ያዘው። በድጋሚም ተመሳሳይ ህልም አየ። በህልሙም ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ኑረዲን ማህሙድ፣ ከነዚህ ሁለት ሰዎች ነፃ አድርገኝ። ይህንን ህልም ካየ በኋላ ሱልጣኑ በእንባ ተጥለቅልቆ ተነሳ። በዚህ ጊዜ ግን አልተጠራጠረም ነበር። በልቡ ውስጥ ጠንካራ እምነት ተፈጥሮ ነበር። የነብያችን መሐመድ ሰለላሁ ዐለይሂ ወሰለም የተባረከ መቃብር አደጋ ላይ ወድቆ ነበር። በፍጥነት ውዱእ አድርጎ የግዴታ ስግደቱን አደረገ።
ከዛም ወደ ጠቅላይ ሚኒስቴሩ ዘንድ ወደ ጃላሉዲን መንሱር ጋር ሄደ። በሚስጥርም አጠቃላይ ህልሙን ነገረው እና አሁን ምን መደረግ እንደሚገባውም ጠየቀው። ጃላሉዲንም መሪዬ አሁንማ እየዘገየ ነው። በእርግጥም የነብያችን የተባረከው ማረፊያ ስፍራ ከባድ አደጋ ገጥሞታል። በተደጋጋሚ ሲጠሩ የነበረው ለዚህ ነው። ጊዜ አታባክን፣ ወደ መዲና በቶሎ ሂድ አለው። ሱልጣኑ ከዚህ በኋላ አልዘገየም። 16000 ፈረስ ጋላቢ ወታደሮችንና በርካታ ሀብቶችን ይዞ ከባግዳድ ወደ መዲና ሄደ። ለ17 ቀናቶች ቀንና ማታ ከተጓዘም በኋላ መዲና ሸሪፍ ደረሰ። በዛም ውዱእ አድርጎ 2 ረካዓ የነፈል ሶላት ሰግዶ ለረጅም ሰዓት እያለቀሰ ጸለየ። ከዛም በመላ ሰራዊቱ መዲናን ከበባት። ቀጠለና ከውጭ ያለ ማንም ሰው ወደ ውስጥ እንዳይገባ፣ በመዲና ውስጥ ያለ ማንም ሰውም መዲናን ለቆ እንዳይወጣ የሚል ጥብቅ ትዕዛዝ ሰጠ። ከዛ በኋላ ሱልጣኑ የጁምዓ ኹጥባ አድርጎ የመዲናን ነዋሪዎች ጋብዞ ማብላት እንደሚፈልግ ተናገረ። በዚህም ከዚህ ግብዣ ላይ ማንም እንዳይቀርም አሳሰበ። ሱልጣኑ በግሉ ትልቅ ድግስ ደገሰና አዘጋጀ። በመዲና ያለ እያንዳንዱ ሰውም በግብዣው ላይ እንዲገኝ በሚል በቀጠሮ ሰዓት ምግብ መብላት ተጀመረ። ሁሉም ሰው በደስታ ተመግቦ ባለበት የቦታ ርቀት መገኘት ያልቻለውም እንኳ ተፈልጎ በፈረስና በአህያ ተጭኖ ወደ ግብዣው እንዲመጣ ሆነ። በዚህም ለ15 ቀናቶች ስፍር ቁጥር የሌላቸው ሰዎች በሱልጣኑ ንጉሳዊ ድግስ ላይ እየተከታተሉ በመምጣት ተመገቡ። በመጨረሻም ንጉሱ የቀረ ሰው አለ እንዴ ሲል ጠየቀ። ካለ ወደ ድግሱ እነሱን ማምጧቸው አለ። ከአስተማማኝ ምንጭም አይ ማንም የቀረ የለም ተብሎ ተነገረው። ይህንን ከሰማ በኋላ ሱልጣኑ ጥልቅ የሆነ ሐሳብ ውስጥ ገባ። ማንም የቀረ ከሌለ ታዲያ እነዛ የተረገሙ 2 ሰዎች በህልም ያየኋቸው የት ነው ያሉት ሲል አሰበ። የመጣውን እንግዳ ሁሉ በቅርበት ተከታትያለሁ። በህልሜ ካየኋቸው 2 ሰዎች ጋር ግን መልካቸው የሚመሳሰል ሰው አላየሁም። ተልእኮዬ ሊከሽፍ ነው ማለት ነው በማለት በሐሳብ ውስጥ ሰመጠ። በመዲና ውስጥ ያለ ሰው ሁሉ ድግሱን የበላ አይመስለኝም፣ በድጋሚ ፈልጉ ሲል አዋጅ አስነገረ። ከዛም አንድ ሰው ቀረበውና ጌታዬ እኔ እስከማውቀው ድረስ 2 ሰዎች ይቀራሉ። እነርሱም ቢሆኑ አላህን የሚገዙ ናቸው። ማንም ሰው ድግስ ላይ አይገኙም፣ ስጦታም አይቀበሉም። ይልቁንም ለሌሎች ሰዎች ምጽዋት ይሰጣሉ። ዝምታን የሚወዱ የህዝብ አትኩሮትን የሚሸሹ ናቸው አሉት። ይህንን ሲሰማ የሱልጣኑ አይኖች አበሩ። ብዙም ሳይቆይ ከባልደረቦቹ ጋር ሆኖ ወደ መኖሪያቸው ሄደ። በዛም በህልሙ ያያቸውን 2 ሰዎች አየ። እንዳያቸውም የሱልጣኑ ፊት በቁጣ ደም መስሎ ቀላ። ከዛም ማናችሁ ከየትስ ነው የመጣችሁት በማለት ጠየቃቸው። ለምንስ ነው እኔ ያዘጋጀሁት ግብዣ ላይ ያልተገኛችሁት ሲል ቆጣ ብሎ ጠየቃቸው። እነሱም እንዲህ ሲሉ መለሱለት፣ የመጣነው ከምዕራብ ነው። ሐጅ ካደረግን በኋላ ለዚያራ ነው ወደዚህ የመጣነው። ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባለን ፍቅር ጠፍተናል። በዚህም መመለስ አልቻልንም። ስለዚህ እዚህ ቆየን። ጊዜያችንን በአምልኮ ቁርአን በመቅራት በነፍል ስግደትና በዚክር ነው የምናሳልፈው። እምነታችን በአላህ ላይ ብቻ ነው። ሌሎች ወደ ደገሱት ድግስ አንሄድም በማለት ስለ ሁኔታቸው መልስ ሰጡት። ከሱልጣኑ ጋር የነበሩት ሰዎችም ጌታዬ እነዚህ 2 ሰዎች እዚህ መኖር ከጀመሩ ቆዩ። በጣም መልካም ሰዎች ናቸው። ብዙ ድሆችን ይረዳሉ፣ የቲሞችንም እርዳታ የሌላቸውንም ያገዛሉ። ብዙዎቹም እነርሱ በሚሰጧቸው ምጽዋት ሕይወታቸውን መምራት ችለዋል አሉት። ሱልጣኑ በድጋሚ የ2ቱን ሰዎች ፊትና ባህሪ አጢኖ ተመለከተ። 2ቱ ሰዎች እነዚህ መሆናቸውን እርግጠኛ ነበረ። አሁን ኮስተርና ቆፍጠን ባለ የድምጽ ቅላጼ ተናገረ። እውነቱን ተናገሩ፣ ማን ናችሁ እናንተ? ለምንስ እዚህ መጣችሁ በማለት ጠየቃቸው። ነገር ግን እነርሱ የሰጡት ምላሽ ተመሳሳይ ነበረ። የመጣነው ለሐጅ ዓላማና ለዚያራ ብቻ ነው። ከነብያችን አጠገብ መሆን ብቸኛው ግባችን ነው አሉት። ሱልጣን ኑረዲን ዘንጊ ከዚህ በኋላ ማንንም ማዳመጥ አቁሞ እንዲታሰሩ አዘዘ። ከዛም ራሱ ሄዶ ቤታቸውን በደንብ ፈተሸው። በፍተሻውም ጊዜ በርካታ ውድ ዕቃዎችን፣ እንግዳ ይዘት ያላቸው መጽሐፎችን ቢያገኝም ያየውን ህልም ሊያብራራለት የሚችል ነገር ግን ማግኘት ሳይችል ቀረ። ይህንን የማይታወቅ ሚስጥር መፍታት ስላቃተው ሱልጣኑ ቀስ በቀስ እረፍት የለሽ የሆነ ሄደ። በአንድ በኩል የህልሙ አስፈላጊነት በልቡ ውስጥ ጥልቅ ስር ሰዷል። በሌላ በኩል ምንም ነገር ማግኘት አለመቻሉ ከፍተኛ ረብሻና ውጥረት ፈጥሮበታል። ይህ በእንዲህ እንዳለ በመዲና የሚገኙ ብዙዎች ሐሳብ ይሰጡት ጀመረ። ጌታዬ እነዚህ አዛውንቶች ናቸው። ቀኑን ሙሉ ሲጾሙ ነው የሚውሉት። ብዙውንም የምሽቱን ክፍል በአምልኮ ነው የሚያሳልፉት። ዕለታዊውን 5ቱን አውቀት ሶላትም በረውዳ ሸሪፍ አቅራቢያ ነው የሚሰግዱት። አዘውትረውም ጀነተል ባቂን በእየለቱ ይጎበኛሉ። ሁልጊዜም ቅዳሜ የቁባ መስጂድ ዘንድ ይሄዳሉ። ሰውም አንድ ነገር ከጠየቃቸው ባዶ እጁን አይመልሱትም በማለት ለሱልጣኑ ነገሩት።
ሱልጣኑም ስለ እነሱ የተሰጠውን ምስክርነት በሰማ ጊዜ ተደነቀ። ነገር ግን ተስፋ አልቆረጠም። ቀጥሎ ትኩረቱን ክፍሉን በደንብ በመመርመር ላይ አደረገ። ከዛም በክፍሉ ውስጥ ያለውን እያንዳንዱን ዕቃ በጥንቃቄ ማስተዋል ያዘ። ግን የሚያጠራጥር የሚመስል ምንም ነገር አይኑን አልያዘውም። በመጨረሻ ሱልጣን ኑረዲን ዘንጊ ለባልደረቦቹ የመስገጃ ምንጣፋቸውን እንዲያነሱት ጠየቃቸው። ባልደረቦቹም ትዕዛዙን ተከተሉ። የመስገጃ ስጋጃው ከጥጥ በተሰራ ፍራሽ ላይ የተነጠፈ ይመስላል። ከዛም ሱልጣኑ ፍራሹን አንሱት አላቸው። ፍራሹ ሲነሳ ከስሩ ትልቅ ድንጋይ ተገለጠ። ሱልጣኑ ድንጋዩንም እንዲያነሱት አዘዘ። ድንጋዩ እንደተንቀሳቀሰ ከስሩ መሿለኪያ ተገኘ። በጣም ከፍተኛ ርቀት ድረስ የተዘረጋና አደገኛ በሆነ ሁኔታ ቅዱሱ መቃብር ረውዳ ሊደርስ ምንም ያልቀረው ከመሬት ስር የተቆፈረ ጉድጓድ ተገኘ። ይህንን እንዳየ ኑረዲን ዘንጊ ደነገጠ። ፊቱ ቀላ። በቁጣ አይኖቹ እሳት የሚተፉ ይመስሉ ነበር። ሙሉ ሰውነቱ በፍርሃትና በቁጣ ተሞላ። ወደ ሁለቱ ሰዎች ፊቱን አዞረና እንደተቆጣ አንበሳ እንዲህ ሲል አጓራባቸው። እውነቱን በግልጽ ተናገሩ፣ ካልሆነ አሁኑኑ በዚህ ቅጽበት እድሜ ልካችሁን በምታስታውሱት መንገድ እቀጣችኋለሁ። ንገሩኝ፣ ማናችሁ እናንተ? ዓላማችሁስ ምንድን ነው? ማንስ ነው ወደዚህ የላካችሁ? ሲል አከታትሎ ጠየቃቸው። በሱልጣኑ ቁጣ በታከለበት ጥያቄ ፍርሃት ያደረባቸው ሰዎች አደጋው እንደማይቀርላቸው ሲገባቸው የሰራ አካላቸው በፍርሃት ራደ። እውነቱንም ከዚህ በኋላ ለመደበቅ አልደፈሩም። ተናዘዙ። እኛ አይሁዶች ነን። በሞሱል ከተማ አይሁዶች ለዓመታት ሰልጥነናል። ተዘጋጅተን ወደዚህ የተላክነው ከበርካታ ገንዘቦች ጋር በሰለጠኑ ባለሙያዎች ነው። ተልእኳችን በማንኛውም አይነት መንገድ የነብዩ መሐመድን ቅዱስ ሬሳ ወስደን አውሮፓ ለሚኖሩ አይሁዳውያኖች መስጠት ነው። ከተሳካልን ብዙ ሀብቶችን እንደሚሰጡን ቃል ገብተውልናል። ሱልጣኑ በቁጣ ይህንን እኩይ እቅዳችሁን እንዴት ለመፈጸም ነው ያቀዳችሁት? በማለት ጠየቃቸው። ምንስ አይነት ዘዴን ነው የምትጠቀሙት? ጭንቅላታቸውን ዝቅ አድርገው እንዲህ ሲሉ መለሱለት። ሁልጊዜም ማታ ከእኩለ ሌሊት በኋላ በትንሹ ከመሬት ስር መሿለኪያ እንቆፍራለን። የተቆፈረውን አፈርም በቆዳ ቦርሳ ተሸክመን በሚስጥር ከመዲና ውጭ እናፈሰዋለን። ይህንንም ድምፃችንን አጥፍተን ለ3 ተከታታይ ዓመታት ፈጽመነዋል ካሉት በኋላ ጨመሩና ወደ ቅዱሱ ክፍል በተቃረብንም ጊዜ ከአንድ ተጨማሪ ሳምንት በኋላ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ቅዱስ ሬሳ ለማውጣት እንደምንችል ወስነን በአውሮፓ ለሚገኙ አይሁዳውያኖችም ልንሰጥ አቅደን ነበር። ነገር ግን አንድ አስፈሪ ክስተት ተከሰተ። ሰማይ የወደቀ ይመስል ነበር። የመሬት መንቀጥቀጥ የተነሳ ይመስል መሬቱም ተንቀጠቀጠ። ሙሉ ዓለም ሊወድም የተቃረበ መስሎን ነበር። በመሿለኪያው ውስጥ የኛም ቀብር የተቆፈረ መስሎን ነበር። ከዛ አስፈሪ ተሞክሮ በኋላ መስራት አቆምን አሉት። ኑዛዜያቸውን ከሰማ በኋላ ሁሉም ነገር ለሱልጣን ኑረዲን ዘንጊ ግልጽ ሆነለት። እነዚህን ከሃዲዎች ለሌሎቹ ምሳሌ በሚሆን መንገድ ለመቅጣት ወሰነ። ሌላ ማንም ሰው የዚህ አይነቱን ተግባር ለመሞከር እንዳይደፍር ለማድረግ ሱልጣኑ ረጅም የእንጨት መድረክ ከመስጊዱ ብዙ ካልራቀ ሰፊ ሜዳ ላይ እንዲገነባ አዘዘ። በመዲናና በዙሪያው ባሉት አካባቢዎች የሚኖሩ ሰዎችም እንዲሰበሰቡ ጥሪ ተደረገ። በቀጠሮ ሰዓት በመቶ ሺዎች የሚቆጠሩ ሰዎች ሜዳው ላይ ተሰበሰቡ። ሱልጣን ኑረዲን ዘንጊ ሁለቱን ወንጀለኞች በሰንሰለት አስይዞ በህዝቡ ፊት አቆማቸው። ከዛም የቀየሱትን እኩይ ሴራ በህዝቡ ፊት አጋለጠ። የተሰበሰበው ሰው ሁሉ በሰማው ነገር በድንጋጤ ክው አለ። የዚህ አይነት እኩይ ሴራ ሊሰራ ይችላል ብሎ ማንም አልገመተም። በከተማቸው ውስጥ የዚህን ያህል ጊዜ ሲደረግ የነበረ መሆኑን ማስገረማቸው። ቁጡ ህዝብም ምሳሌያዊ ቅጣት እንዲሰጣቸው ጠየቀ። ሱልጣኑም የሚሰጣቸው ቅጣት ለሁሉም ሰው ምሳሌ ይሆናል አለ። በርካታ እንጨት እንዲሰበሰብ አዘዘ። ከዛም ሁለቱ ሰዎች ከሚቃጠለው የእንጨት መድረክ ስር ተቃጥለው እንዲሞቱ አዘዘ። በአንዳንድ ምንጮች መሰረትም ይህ እሳት ለ11 ቀናቶች ያህል ነዲዶ አልጠፋም ነበር። ከዛ በኋላ ሱልጣን ኑረዲን ዘንጊ ትልቅ ወጭ አውጥቶ ከ1000 ኪሎ ግራም በላይ የሚመዝን የቀለጠ ሊድ ተጠቅሞ በረውዳው ዙሪያ ትልቅ መከለያን አስገነባ። ማንም ሰው ደፍሮ ሁለተኛ ወደዛ ስፍራ ለመቅረብ እንዳይሞክር የሚያደርግን መከለያ። የዚህ አይነቱን የተባረከ አገልግሎት እንዲሰጥ አላህ ስለመረጠውም አላህን በጥልቀት አመሰገነ። እንደሚባለው ከሆነም ምስጋናውንና ለአላህ ያለውን ታማኝነቱን ለመግለጽ ሲል ለሳምንት የዘለቀ ድግስ ደግሶ አብልቷል። ሱልጣን ኑረዲን ዘንጊ ሲሞትም በኑዛዜው መሰረት የተቀበረው ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም የተቀበሩበት ቅዱስ ስፍራ አጠገብ ነው።
ይህንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለሌሎችም አጋሩት። ቻናላችንን ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉ እናመሰግናለን። መልካም ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ሰለሞን እባላለሁ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። ቴምር ሪል ስቴት ከአሁን በፊት 6 ሳይቶችን በተባለበት ጊዜ ገንብቶ ማስረከቡ ይታወሳል። አሁን ላይ ደግሞ የዲፕሎማት መቀመጫ በሆነችው ሳር ቤት አፍሪካ ህብረት ንጹህና ነፋሻማ አየር እየኮመኮሙ በቅርብ ርቀት መኖር የማይፈልግ ሰው አለ? ስለዚህ ከባለ 1 እስከ ባለ 3 መኝታ ከእውነተኛ ከ25 እስከ 40 የሚደርስ ቅናሽ ከ800 ሺህ ብር ቅድመ ክፍያ ወይም ከ4.8 ሚሊዮን ሙሉ ክፍያ ይዞላችሁ ቀርቧል። ይፍጠኑ። ይህ ዕድል እንዳያመልጦ። ከቴምር ሪል ስቴት የቤት ባለቤት ይሁኑ።